አልተር የሌላት ቸርች አዳራሽ ነች እንጂ ቤተክርስቲያን አትባልም ብለሃል አይደል? ስለዚህ ኢትዮጵያ ያለችው ደግሞ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከኛ ጋር ህብረት እንደ ቸርች እንደ ቤተክርስቲያን እኛን ተቀብላ ከኛ ጋር ህብረት የምታደርግ መድረኮቿን የምታጋራ በአገልግሎት አንድ ላይ የምንገለገል እኛም ዩኒቨርሲቲ ሁላ ያለ አንድ እዛው ምንገባበት ቸርች ነች። ስለዚህ ከምን አንጻር ነው ይሄንንም ፐርሰናል የራስ አመለካከት ብለን እንውሰድ ወይንስ ትምህርቴ ነው ብለን ነው ያንን ነገር ያስቀመጥከው? ምክንያቱም የኢትዮጵያ ሉትራን ቤተክርስቲያን ከኛ ጋር ህብረት እያደረገች እንደ ቸርች ተቀብላን አገልጋዮቻችንን መድረኳ ላይ የምታስገለግል ህብረት የምታደርግ በሁሉ ነገር ህብረት አንድ ላይ ህብረት የምናደርግ ነን። ስለዚህ አንተ ከየትኛው ወገን ሆነ ነው እኛን አዳራሽ ናችሁ ያልከን ማለት ነው? እናንተን ነው አዳራሽ ናችሁ ያልኩት። እናንተ እነማን ናችሁ? ሲሳይ እናንተ እነማን ናችሁ? እና አዳራሽ ናቸው ያልከን እኛን አልሽን እኮ። እናንተ ብዬ የጠቀስኳቸው እነማን ናቸው ነው ወይስ ሳትጠሪ ነው ብቅ ያላችሁት? እኛን ነው ለማለት ፈልጎ ነው ብላችሁ ነው በውስጣችሁ ሳትጠሩ ራሳችንን ብላችሁ ነው ወይስ እኔ የሆነ ግሩፕ ጠቅሻለሁኝ እና እናንተ እነማን ናችሁ? ለምሳሌ አንተ ከጠቀስከው እንትን እኛ ለምሳሌ አልተር ብለን እንትን አናደርግም። ስፔሻሊ ደግሞ ቆይ አንዴ ልጨርስ። ከዛም በፊት ደግሞ እዚህ ከእንትኑ በፊት ስለ ጴንጤ መሳሳት ሁላችሁም አውርታችኋል። ወይኔ ቆይ አንዱን ሳትጨርሽ ወደ ሌላ እኛ ነው ጴንጤዎችን ነው ሌላ ማንን ትላላችሁ? መቼስ ኦርቶዶክስ አልተር እንዳለ ያምናሉ አይደል? ሙስሊም አትል መቼስ ጠየቅሽኝ። አሁን እሺ ልመልስ። ሁሉንም በካውንስል ውስጥ ያሉ ከመካነ ኢየሱስ ያሉትን ነው ጠየቅሽኝ። አሁን እሺ የመጀመሪያው ጥያቄሽ እኔ የሆነ የቸርች ብተኛ ከምን አንጻር እንደሆነ ይሄንን ቤት ከፍቼ በደንብ ወደ 4 ሰዓት ተነጋግረናል። ወደ 4 ሰዓት ከምን አኳያ ያንን እንዳልኩኝ። ስለዚህ ምንም ባልሰማችሁት ነገር ቤት ተከፍቶ ስሰደብ ታቦት ተሸክሞን እኔ እግረ መንገዴን እንደ እዚህ ቲክቶክ ላይ እንዳየሁት ፕሮቴስታንት ነኝ ብሎ የሰው ፎቶ ለጥፎ የሚራገጥ እኔ ክርስቲያን ለማለት እስረሰ አላየሁም። ይሄን በጣም አስረግጬ ነው የምናገር። የሰውን ስምና የሰውን ስልክ የሰውን ፎቶ ሰውን በኤአይ ሰርቶ ታቦት አሸክሞ ፕሊስ ሲሳይ ሌላ ነገር ተናገርክ ያለው እኔ ስለ አዳራሽ ስላልከው ነው። ሲሳይ ሙት አድርጊ ጥያቄ አይደለም። ቆይ ሌላ ነገር የሚሳደብ ሰው ካለ እሱም በራስ ሲሳይ ሙት አድርጊ። የኔን መልስ መልስልኝ። እሺ እየመለስኩ ነው። ይጨርስና በተለይ አንቺ በየቤቱ እኔ ጋር ብሎክ አድርጌሽ ነበር። እንደው በየቤቱ የምትናገሪውና የምትጽፊው ነገር በጣም ያስጠላ እንደነበረ ደግሞ ልነግርሽ ይችላል። ከፈለግሽ አንቺ ራስሽ ማለት ነው። ችግር የለውም። የኔንም ትናገሪ ነግራለሁ። የኔን ግን መልስ መልስልኝ። የኔን መልስ መልስልኝ። አዎ እሺ። ይሄው እንደዚህ የሚያደርጉ እኔ በህይወቴ እኔ በሳንዴይ ስኩል ነው ያደግኩት መካነ ኢየሱስ ውስጥ ከህፃንነቴ ኳየር ሆኜ ነው ያደግኩት። በዩኒቨርሲቲ ውስጥ የፌሎሺፕ መሪ ሆኜ ነው ያደግኩት። በቤተ ክርስቲያን ውስጥ በብዙ ኔትወርክ አይሰማም። አይሰማም። ታብታብ አድርጉለት ወገኖች። ይሰማል። እኔ ካልወራው በቤተ ክርስቲያን ውስጥ ከሳንዴይ ስኩል ነው ቤተ ክርስቲያን ውስጥ ያደግኩት። በህፃናት ኳየር ነው የመጣሁት። በትልልቆች ኮሌጅ እስከገባ ኳየር አገልግያለሁ። በዩኒቨርሲቲ ውስጥ የፌሎሺፕ መሪ ሆኜ አገልግያለሁ። ቤተክርስቲያንን በጣም ነው የምወደው። በቤተክርስቲያን ውስጥ ብዙ አሳልፌያለሁ። እንዲህ አይነት ቲክቶክ ላይ ክርስቲያን ነኝ ብሎ እንዲህ አይነት ነገሮችን የሚያደርጉ ሰዎች በህይወቴ ገጥሞኝ አያውቅም። በህይወቴ አንድ ሰው ክርስቲያን ኧረ በስመ አብ እኔ አይቼ አላውቅም። ኤኒዌይ እኔ አኬ ለምንድን ነው አሁን እኮ ስለ ሀና ፎቶ አይደለም እያወራን ያለ ነው አይደል? እኔ ራሴን ጥያቄ እኔ ስለ ሀና ፎቶ አይደለም እዚህ ጋር ስላየሁት ነው የሳኩት።
ስለዚህ አንዴ ቆይ ጅርቱ ሚውት አድርግ በእናትህ አንዴ ሚውት አድርግ ቶሎ ጨርሽና ለማንኛውም አልታር ፎቶ ይቅርና ጥያቄው ላይ እናተኩር። ይሄ በግለሰብ ወደ ጥያቄው የመጀመሪያው ነገር እኔ የማንንም የቸርች ስም በዚህ ቦታ ላይ በክፉ አንስቼ አላውቅም። ሁለተኛ ለምንድን ነው አልታር ያልከው? አልታር የሌለው ስል ፐርሰናል ቪዌ ነው። ለምንድን ነው እንደዛ ያልከው? ምክንያቱም አልታር ያለበት ቦታ ሳክሪድ ስፔስ ነው። በመካነ ኢየሱስ በሉተራን አልታር የቴዎሎጂካል ሲምቦል ነው። የምናምነውን እምነት የምንገልጽበት ነው። አልታር ሪል ፕሬዘንስን የምናምንበት ቦታ ማሳየት የሚችልበት ቦታ ነው። አልታር እውነተኛው የእግዚአብሔር ቃል ፕሮክሌም የሚደረግበት ቦታ መሆኑን ያሳያል። አልታር የክርስቶስ መገኘትን በአካል መገኘትን የሚያሳይ ቦታ መሆኑን ይገልጻል። አልታር ጸጋው የሚገኝበት ቦታ እንደሆነ ጸጋ የምንቀበልበት ቦታ እንደሆነ ያሳየናል። አልታር የአምልኳችን ፎካል ፖይንት ሰንተር መሆኑን ያሳያል። አልታር ከክርስቶስ ጋር ፊዚካል ኮኔክሽን የምናደርግበት ስጋ ደሙን ስንወስድ የምናደርግበት ቦታ መሆኑን ያሳያል። ከነዚህ ጠቅላላ ሐሳብ አኳያ ወደ ቤተክርስቲያን ስገባ አልታሩን ሳየው እነዚህን ነጥቦች ሁሉ ወዲያውኑ ወደ አእምሮ ያመጣል። ምክንያቱም እኛ ፕሮ ወርድና ፕሮ ሳክራመንት ነን። አልታር ባለበት ቦታ ሁሉ ክርስቶስ በአካል ይገኛል። የክርስቶስ ስጋ ደሙን በአካል እንወስዳለን። ሪል መሆኑን የሚያሳይ ቦታ ከሚል ነው እንጂ ያልኩት አልታር የሌላቸው ቸርች አይደሉም፣ አልታር የሌላቸው አልዳኑም፣ አልታር የሌላቸው እነዚህ ናቸው ብዬ ካፌ አልወጣም። ስለዚህ አሁንም በቀናነት በዚህ መልኩ ሰዱ ለማለት ነው። ስለዚህ ቲክታክ ላይ መታችሁ የምታወሩት ትምህርት ብቻ አይደለም፣ የራሳችሁንም ምኞትና አስተያየትም ጭምር ነው ማለት ነው። አሁን መብታችን አይደለም። አይ ምኞት ሲሆን ይሄ ምኞታችን ነው ብላችሁ እየለያችሁ አስተምሩ። ለማን ነው እንደርሶ የምንለው? ለማን ለአንቺ እየመጣን ነገር እናስፈርም። ዛሬ ምኞታችን ነው። ምኞት አይከለከል። እኔ ተመኘ ችግር የለውም ተመኝ። ግን ምኞት ሲሆን ይሄ ምኞታችን ነው እያላችሁ፣ ትምህርት ደግሞ ሲሆን ይሄ ትምህርት ነው እያላችሁ አስቀምጡ። ምኞታችሁና ትምህርታችሁ ተደባለቀና ምኞታችሁ ትምህርታችሁ እየመሰለን እኛም ግራ ገባል። ለምን እኔ እኮ ተናግሬያለሁ እኮ የግል አመለካከት ነው አልከን አይደል እንዴ? አልታር እኔ እኮ ነገርኩሽ። ሀሳብ ይመስላችኋል ሰዎቹ? ያ እኛ እንደዛ ነው የመካነ ኢየሱስ ሀሳብ ነው። የመካነ ኢየሱስ ሀሳብ ከሆነ አስተካክል። ቆይ ጉዳይ እኔ ለመጠየቅ ሞዴሬተሮች እያስወረዱ ነው። ኧረ ወንዶች በእናታችሁ ተረጋጉ። እኔ ተፈቅዶልኝ ኧረ በስመ አብ እንዴ! ቆይ ለመረዳት አለ እንዴ? ትምህርታቸውን ለማወቅ ነው አይደል? አታስወርዱ። ባይዘው እኔ አስገባለሁ። እሺ ከሉተራንም ከጴንቴኮስቴ ምን ያስገባል? ስለዚህ እኔ ትምህርታችሁ መስሎኛል። ይሄ ነገር ትምህርታችሁ መስሎኝ፣ እንዴት ነው የኢትዮጵያ መካነ ኢየሱስ ወንጌላዊት መካነ ኢየሱስ አልታር የሌለው ቸርች አዳራሽ ብላ እንዴት ነው ከኛ ጋር ህብረት የምታደርገው ብለን ግራ ገብቶናል። ትምህርት ያስተማራችሁ መስሎን፣ ለካ እናንተ የራሳችሁን የግል አመለካከታችሁን እና ምኞታችሁን የገለጻችሁ ያላችሁት። ስለዚህ ምኞት ሲሆን ምኞታችን ነው ብላችሁ ተናገሩ። ትምህርት ሲሆን ደግሞ ትምህርት እኛም እንድንማር ማለት ነው። ቴንኪው፣ አመሰግናለሁ። እሺ ምኞት ቆይ አንዴ ልጨርስ። ምኞት ሲሆን ተናገሩ። ለማን ነው የምናገረው? ማን ነው አለቃ? እዚህ ደግሞ ምኞት አይደለም። ይሄው እየተናገርኩ እኮ ነው። አሁንም ቢሆን ወደፊትም ቢሆን አልታር ጋር ተከትሎ ይመጣ ያለው ሳክሬድስ የተቀደሰ ቦታ የቴዎሎጂካል ሲምቦላችን መሆኑን የእግዚአብሔር ቃል በትክክልና በስነስርዓት አድሚኒስተር የሚደረግና የሚሰበክበት ቦታ መሆኑን ክርስቶስ በአካል የሚገኝበት መሆኑን ጸጋ የምንቀበልበት መሆኑን የአምልኳችን ዋናና ሰንተር መሆኑን ያሳየናል። ስለዚህ ይሄ የኔ ብቻ አይደለም፣
የቤተክርስቲያኒቱ በየትኛውም የመካነ ኢየሱስ ቤተክርስቲያን ገጠር፣ ከተማ፣ አውሮፓ፣ አሜሪካ ብትመጡ ያ ቦታ ለዛ አገልግሎት የተቀመጠ ቦታ አልታሩን ታገኙታላችሁ። ይሄ የኔ አይደለም፣ የቤተክርስቲያናችን መሰረታዊ እምነት ነው። አዳራሽ ላልሽኝ ሁሉም አዳራሽ ነው፣ ግን ለኔ ይሄ ነገር ሲኖር በትክክል ለኔ የክርስቶስ ከተማርኩት አንፃር ቤተክርስቲያንም ከምታምንበት አንፃር አሁን የዘረዘርኳቸውን ነጥቦች የሚያሳይ ነው። አለቀ። ከዛ ውጭ ግን ምኞት ሲሆን ምናምን የምትይው እሱ የአንቺ ጉዳይ ነው። ለማንም ደግሞ ምኞትን ደግሞ ዛሬ ምኞቴን የምናገረው እያልኩ አልናገርም። ሁዋዩ ማንም ይከለክለኝ ነገር የለም። አሁን መልሱልን። ጠረጴዛና ወንበር ነው ቤተክርስቲያን የሚያስብለው የሚለውን መልሱልን። ስዕልም ያለው የቅዱሳን ስዕል ሲኖርም በጣም እሺ፣ ምናልባት ዳዊት ዴቮ አለ፣ ዳዊት ሉትራን አለ፣ ጆ አለ። እስቲ ዳዊትና ጆ ግን ይሁላችሁ። አብይ ጥያቄ ያለኝ ላንተ ቤሊ ሰው ሲናገር አትግቡ ካሎራው ሰው ሲናገር ባይገቡ ጥሩ ነው። በቃ ፕሊስ ራሳችሁን ግዙ። እኔ እኮ በጣም ገርሞኛል። አንዴ አቤ ከሁሉም ሞዴሬተር ላውጣና ዛሬ ይጥራ። በቃ ከሁሉም ሞዴሬተር ላንሳ። አታስወርዱ ሰው ነው በመድኃኒዓለም አታስወርዱ። እኔ ለሁላችሁም አነሳለሁ። ማንም ሰው ይሁን ዴቭ ሲናገር ቤሊም ሲናገር ማንም ሰው በመሀል አትግቡ። ሀሳብ ጨርስ ደስ በጣም ጥሩ። ስለዚህ አሁን ዴቭ አለ፣ ጆናታን አለ፣ አንቺ አለች፣ ማውራት ይችላሉ። ግን አትደርቡ። ለማወቅ ለመረዳት ከሆነ እኔ ፕሊስ በእርጋታ እየሰማችሁ ጠይቁ። ይሄው ጊዜ ሰጥተናል። ስለዚህ ቀስ እያልን ያለውን ነገር እንነጋገር፣ አንደርስታንድ አድርጉ። በቃ ይሄ ነው። ዴቭ አለ፣ ሉትራ ጆናታንም አለ። እነሱ ደግሞ እኔ ብቻዬን ጊዜ እንዳልወስድ እነሱ ይቀጥሉ። እሺ ጆናታን ቢናገር ይሻላል። ምክንያቱም ዴቭ የኢትዮጵያ ሉትራን ቤተክርስቲያን አባል እንዳልሆነ ተናግሯል። ስለዚህ እኛ አባል ህብረት ካለን ሰው ቢመልስልን ደስ ይለናል ይሄንን ነገር። እሺ እኔ ልጠይቃቸው ለሁላቸውም ነው። እሱን አንቺ አይደለሽ የምትወሰኘው። ካሎራው ከፈለገ አላናግርም ካለ ይችላል። አንቺ ሌሎቹን ወክለሽ አንሰማውም እንሰማለን ማለት አትችይም። ዴቭ የሉትራን መካነ ኢየሱስ የዓለም የሉትራን በተለይም የኤልደብሊውኤፍ አባል ናት። ወዘር ካናዳ ትኖር ኢትዮጵያ ትሆን አሜሪካ ትሆን በአንድ ኮንፌሽን የሚመሩ ስለሆኑ ዴቭን አላናገርም ካለ ካሎራው የቤቱ ባለቤት ማስወጣት ይችላል። ጆናታንም አለ። ግን እንደዛ ብለሽ መፈረጅ አትችይም ለማለት ነው። እኔ እንደዛ ሳይሆን ሱማ መናገር በቃ ይበቃሻል። ቆይ አይደለም፣ ቆይ አንዴ እኔ ዴቭን አላናገርም አይደለም። ይሄንን ነገር እኔ ቅድም የጠየኩ አዳራሽ ናችሁ ስለተባለ ስለዚህ አዳራሽ ከሆነን እንዴት ነው ከኛ ጋር ህብረት የሚያደርጉት? ቤተክርስቲያን ካልሆነ ከአዳራሽ ጋር እንዴት ነው ህብረት የሚደረገው? ስለዚህ ህብረት ከምናደርጋቸው ህብረት ካለን ከመሬቷ ካሪዝማቲክ ከሆነችው ሉትራን ከእንደዛ ህብረት ውስጥ ነው መልስ የምንፈልገው እንጂ ውጭማ ካለ እሱማ በግልጽ እኮ ነግሮናል። ከአንድ ሁለት ሶስቴ ነግሮናል። እንደውም እናንተን ብዙ ነገር ተብሏል። እኛ መልስ የምንፈልገው ህብረት ከምናደርጋት መሬት ላይ ካለችው ካሪዝማቲክ ብላ ራሷን ከሰየመች ከመሬቷ መካነ ኢየሱስ ነው የምንፈልገው። እሺ አንቺ መሬት ላይና ቲክቶክ ላይ ልትይ ያስቻለሽ ምንድን ነው? አንቺን የት እናውቃለን? የት ቸርች እንዳለሽ እኛ የት እናውቃለን? ምን መልስልሽ? ለአንቺ ሙሉ ወንጌል ሁኚ፣ ባሁላዊ ሁኚ፣ የት እናቅሻለን? አንቺ እኛን ቲክቶክ ነው እንትኑ ለማለት አንቺ ማን መብት ሰጠሽ? እሱን ችግር የለውም። ቆይ አይደለም ቆይ ተረጋጋ እንዴ ተረጋጋ። አኬ ማለት ዳዊት አይደለሁም ብሏል። ይሄው አጠገብሽ ነው ያለው። እሱን እንጠይቃለን። አሁን አይደለሁም ብሏል እሱ። አንቺ ስለሱ ምን አገባሽ? አጠገብሽ ቁጭ ብሎ ስለዚህ አይደለም እንደሌለ ሚውት አድርጌና
ሚውት አድርጌና ዳዊት ይሄው አጠገባችን አለ። ለእኔ ጆናታን የኔ ጥያቄ ነው። ጆናታን ማነሽ ለመለየት እኔ እኮ በጣም ይገርመኛል። ራሱን እኮ ለይቷል። ራሱን ለይቶ አጠገባችን አለ። መካነ ኢየሱስን አባቶች እየተሳደበ እኮ ነው። ለገንዘብ ነው ያደሩት እያለ ነው። እንዴት ሉትራን ይሆናል? ጥያቄ ያለኝ እኮ እዚህ ጋር እየጠበቅን አይደል እንዴ? የኢትዮጵያ ሉትራን ቤተክርስቲያን ስታለች ተሳስታለች ብሎ የሚያምን ሰው የኢትዮጵያ ሉትራን ቤተክርስቲያን ይወክላል ብዬ አላምንም። ብንጠይቀው አይሻልም? የኔን ጥያቄ ጆናታን ይመልስልኝ። ሲስ ጠይቀሻል። አሁን በቃ እኛ እንቀጥል እንዴ? አንድ ሰዓት እኮ 2 ሰዓት ምናምን ሆኗል እኮ። መልስ በመልስ እርስ በርስ እየተመላለሳችሁ ብዙ ጥያቄ ያለ። ኦኬ ምናልባት እዚህ ጋር ያላችሁ አንድ ቆይ ካሎራው ብዙ ስለተወራ ዴቭን እድል ስጡት ያላለውን አለ ስለተባለ መጀመሪያ ዴቭ የተጠየቀውን ስለሰማ ይመልስ። ከዛ በኋላ ጥያቄ ካለ ይጠየቃል። የምትረብሹ ከሆነ ግን እኛ እንወጣለን ማለት ነው። ያ ማንም ሳያስወርድም ሞዴሬተር እንዳለ አንስቻለሁ። ዴቭ ቀጥልሽ። አሁን ግን አንድ ባንድ ቢጠይቁት አይሻልም? እንደገና ጥያቄውን ሰመራይዝ ባያደርጉለት አይሻልም? ላያገኘው ይችላል ስፔሲፊክ ጥያቄውን። አይ አኬት ቅድም ስለመለሰ ኦልሞስት እኔ መጀመሪያውን ቆይ ራሱ ከሱን የሚመለከተውን ቆይ መጀመሪያውን ጥያቄ ነው ልጠይቀው። በኋላ የመካነ ኢየሱስ ቆይ የመካነ ኢየሱስ አባቶች ቆይ ካውንስል የገቡት መድረክ ላይ ለፖስታ ነው ብለሃል አላልክም ዳዊት? መድረክ ለፖስታ ለማገልገልና ገንዘብ ለማግኘት ነው ብለሃል አላልክም? እኔ ብቻ ነኝም ገንዘብ ፖስታ ማልቀበለው እነሱ ለገንዘብ ነው የሄዱ የሚያገለግሉት ወንጌላውያን ጋር ብለሃል አላልክም? እኔ ከዋሸው ይናገር። እሺ ቤቱ የማን ነው? ካሎራው ያንተ ነው አይደል? ያው የኔ ቤት ነው። ኦኬ ስርዓት የምታስይዘው ከሆነ እንቀጥላለን፣ አለበለዚያ ተያይዘን ሶሪቲ ጋር ነው እያለች ነው፣ ወደዛ እንሄዳለን። ስርዓት አስይዘው ቤቱን እንደዚህ አይነት የዱርዬ ምንም አይነት ማካበድ እንደዚህ አይነት የዱርዬ አይነት ጥያቄ አንቀበልም። በስነ ስርዓቱ ተፈጸመ። አቁም እና መጠየቅ ያለብን ትክክለኛ ጥያቄ እንቀጥላለን። ጭቅጭቅ ከሆነ ደግሞ ምንም የምንዞር ነገር የለም። ራሱ ዝም ብለን ተጨቃጭቀን መውረድ ከሆነ ራሱን እያካበደ ነው። አይ በቃ አንተ ምንም እውነታ ብኖር እኮ ስሜታዊ በመሆን ብቻ ውጤት የለም እንዴ? ስሜታዊ ከሆነማ ማን ምኑን ይረዳል? ከአንተም ራሱ መረጋጋት አለብን። የምናወራቸው ነገሮች እያንዳንዱ ነገር መረጋጋት ካልቻልን ለምንድን ነው እዚህ የምንቀመጠው? ፕላስ ደግሞ መግባባት የማንችል ሰው ከሆነ ለምንድን ነው? ዋጋ የለም፣ ጥቅም የለውም። ምናልባት እሺ የኔ ጥያቄ ምንድን ነው? ሁላችሁም ሉተራውያኖች እዚህ ጋር ያላችሁት ሉተራን ወርልድ ኮንፌዴሬሽን አባል እንደሆነች እና ኮንፌሽናል ናት ትላላችሁ። ምናልባት እዚህ ጋር ደግሞ ሉተራን ኢትዮጵያ ውስጥ ያለችው መካነ ኢየሱስ እንደ መካነ ኢየሱስ እንደ አንድ ህብረት ኢትዮጵያ እንደ ሃይማኖት እንደ አንድ ሃይማኖት በመቆጠር ራሷን እንደ ቤተ እምነት ሳይሆን እንደ ቤተ እምነት የሚቆጠረው በህጉም እኔም አንድ ላይ እንደዚህ ነው ተብዬ የምጠራው ብላ በካውንስሉ አዋጅ ቁጥር 1208 2012 በወጣው መሰረት ህጋዊ ሰውነት በካውንስሉ ተሰጥቶ በካውንስሉ ውክልና ያገኘችው ህጋዊ ሰውነትና ተቋማዊ ማንነት አላት። ከዛ በተጨማሪ ደንቡ ላይ እምነት ብላ ያስቀመጣቸው በጋራ አንድ ላይ ያስቀምጡታሉ። ፕላስ እሱ ደንቡ አስገዳጅም ነው። እንደ ቤተ እምነትም መቆጠር የሚቻለው በዚህ መሰረት ነው። በዚህ ደንብና ሌሎች ስንም ጋር መመሪያዎችን ጥሶ በተገኘ የትኛውም የቤተ ክርስቲያንም ሆነ አቤተ ክርስቲያን ተብሎ በውስጥ በካውንስሉ ስር የሚተዳደሩትም ሆነ አስተምሮም ደግሞ እምነትን በተመለከተ እንዴት ነው ምናምነው የሚለውን ነገር በጋራ ያስቀምጡታሉ። አማድ እምነት ተብሎም ያስቀመጡት አሉ። ይህ ሁሉ አሉ። ያንን የጣሰ ካለ ከኔ ይወጣሉ ብሎ ያስቀምጣሉና እናንተ ደግሞ በጎን ቡክ ኦፍ ኮንኮርድም በዚህ እንደዛ ብላችሁ ታምናላችሁና ሁለቱ እርስ በርስ ብጋጭና ፍሪቬል የሚያደርገው ከኋላ የመጣው እንግዲህ ደንቡ አለና የትኛው ነው እንደ ቤተክርስቲያን ምናልባት በእናንተ ሰንስ ይበልጣል ወይም ፍሪቬል ያደርጋል የምትሉት ከደንብና ከቡክ ኦፍ ኮንኮርድ? ኦኬ ምን አለ መሰላችሁ፣ ኖርማን እና ኖርማታም ይባላል። ኖርማን ምንድን ነው? ሃይስት ፕራዮሪቲ የሚሰጠው ከፍተኛ ስልጣን ያለው የሚለው አለ። ያ ለእግዚአብሔር ቃል ነው።
ኖርማን ይባላል። ኖርማታ ደግሞ የሚባለው ክሪድ እና ኮንፌሽኖች ናቸው። ከመጽሐፍ ቅዱስ ቀጥሎ ከፍተኛ አውቶሪቲ ያላቸው ናቸው። ክሪድ እና ኮንፌሽኖች የእኛ ኮንፌሽን ኦክስፈርድ ኮንፌሽንን ጨምሮ ማለት ነው። እነዚህ ሁለተኛ ደረጃ ከመጽሐፍ ቅዱስ ቀጥሎ አሰሉት ራን ከፍተኛ አውቶሪቲ ያላቸው ናቸው። ከመጽሐፍ ቅዱስ ቀጥሎ ከዚህ ኮንፌሽን ከዚህ ካታኪዝም ከመካነ ኢየሱስ ከፍተኛ ቫሊዩ ከምሰጠው ኖርማታ የወጣች ቤተክርስቲያን ኮንፌሽናል ልትባል አትችልም። ከፍተኛ ስልጣን አለው። ስለዚህ እኛ ኮንፌሽንን በምንይዝበት ሰዓት ከመጽሐፍ ቅዱስ ቀጥሎ ኖርማን ነው መጽሐፍ ቅዱስ፣ ኮንፌሽንና ክሪድ ደግሞ ኖርማታ ነው የሚባለው። ስለዚህ ከመጽሐፍ ቅዱስ ቀጥሎ ለእኛ ከፍተኛ ስልጣን አለው፣ አውቶሪቲ አለው። ምናችን? ኮንፌሽናችን። ወደ ካውንስሉ በሚገባ መካነ ኢየሱስ ከህብረቱ ከወጣች በኋላ ከአብያተ ክርስቲያን ህብረት ውስጥ ከወጣች በኋላ ወደ ካውንስሉ ስትገባ ማንነታቸውን አይዴንቲቲያቸውን ጨፍልቀው አይደለም የገቡት። እያንዳንዳቸው የራሳቸው ኮንፌሽን አላቸው፣ የራሳቸው ካታኪዝም አላቸው፣ የራሳቸው አስተምሮ አላቸው። ነገር ግን ፕራይመሪ እና ሰከንደሪ የሚባል አለ። ፕራይመሪ በሚባለው ነገር አንድ በሚያደርጋቸው በሚያያይዛቸው ነገር አንድነትን ተፈጠረ። ያኛው መንግስት ይሰራው የነበረውን ነገር ካውንስሉ ያንን ያስተገብራል። አሁን መሬት የመስጠት ጉዳይ ቢሆን ፈቃድ የመስጠት ጉዳይ ቢሆን የተለያየ ነገሮች በፊት በመንግስት ነበር የሚጨርሰው። አሁን ካውንስሉ ያንን ይጨርሳል። ያወጣቸው ይሄ ፕራይመሪ በሚባል ወደ 7 የሚደርሱ ትምህርቶች አሉ። ይሄ ፕራይመሪ ሁሉንም የሚያግባባ ነው። ሁሉም በሚያግባባቸው መሰረት በዚህ መሰረት ነው የሚመዝኑት እያንዳንዱን ነገር ማለት ነው። ከዛ ውጭ ግን ይሄ ኖርማታን የጣሳ አይደለም ካውንስሉ። ኖርማታ ኮንፌሽናችን ነው፣ ካታኪዝማችን ነው። ያንን ጨፍልቀው አይደለም። ይሄ ወጥ የሆነ አንድነት አይደለም ማለት ልክ እንደ አማርኛ ብታደርግልን ስላልገባን ነው። ይቅርታ። ኖርማታ የሚለውን ያው እንግሊዝኛም አይመስለኝም። በጣም ይቅርታ ማለት ስለገባ ያ ሰከንደሪ ያኛው ፕራይመሪ ነው። ኖርማን ሲባል መጽሐፍ ቅዱስ ነው። ያ ፕራይመሪ ነው። ከፍተኛ የሆነው አውቶሪቲ ያለው ስልጣን ያለው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ሁለተኛ ከፍተኛ ስልጣን ያለው በመካነ ኢየሱስ ኖርማታ ብለን ስንል ሰከንደሪ አውቶሪቲ ያለው ኮንፌሽኖችና ክሪዶች በጉባኤ የተወሰኑ ክሪዶች አሉ። እነዛ ክሪዶችና 3 ክሪዶች አሉን። የአፖስቶሊክ ክሪድ፣ የኒቅያና የአትናቴዎስ አደለ። እነዚህ ክሪዶችና ኮንፌሽናችን ኖርማታ ናቸው። ሰከንዳሪ ከፍተኛ አውቶሪቲ ያላቸው ናቸው ለእኛ ለመካነ ኢየሱስ ለሉትራን ማለት ነው። ወደዚህ ካውንስል ስንገባ ኖርማታችንን ንደነው ጨፍልቀነው ያ ከመጽሐፍ ቅዱስ ቀጥሎ ከፍተኛ አውቶሪቲ ያለውን አይደንቲቲያችንን አተን አይደለም የገባ ነው። ሁሉም አይደንቲቲው ማንነቱን ይዞ ነው የገባው። በምንድን ነው አንድ የሆነው? ተጽፏል በደንብ ሰሞኑን። እንደውም ይህን ወረቀቱን ሳየው ነበረ የካውንስሉ ስልጣኑ ምንድን ነው የሚለውን መጽሐፉን እንትኑን ፒዲኤፉን ሳየው ነበር። የተቀመጡ ነገሮች አሉ። አንድ በሚያደርጋቸው ነገር ፕራይመሪ በተባለው ነገር ላይ ያንን ካውንስሉ መንግስት ይፈጽም የነበረውን ነገር ዛሬ እሱ ይፈጽመዋል። መሬት የመስጠት ጉዳይ፣ ፍቃድ የመስጠት ጉዳይ፣ የተለያየ ነገር ቸርችን የሚመለከት ጉዳይ እሱ መንግስት ይሰራው የነበረውን እሱ ይሰራዋል ካውንስሉ። ከዛ ውጭ ግን ካውንስሉ ጋር ሲገባ ልክ እንደ ካቶሊክ ወጥ የሆነች አንዲት የሆነች ዓለም አቀፍ ቤተክርስቲያን አይነት ነገር አይደለም። ራሳቸውን የቻሉ ናቸው። አንድ በሚያደርጋቸው ነገር ላይ በዛ ላይ እንትን ብለው ህብረት የፈጠሩ ናቸው በካውንስል ውስጥ ማለት ነው። ስለዚህ ይሄ አንድ የኛ የሆነው አይደንቲቲ ሊጨፈለቅ አይችልም። ለእኛ ከፍተኛ እንትን ነው። ኮንፌሽናችን ማለት ከፍተኛ እንትን ነው። ኖርማታ ነው። ያንን ነገር እንደጠበቀ ያን ነገር አይደንቲቲያችን እንደተጠበቀ ነው በካውንስል ውስጥ ህብረት ያለን ማለት ነው። ልክ እንዴት እንደሆነ ታውቃላችሁ? በጆንያ ውስጥ እንዳለ እህል በሉት። ይህንን ምሳሌ የምሰጠው እኔ እንደዛ ነው። በጆንያ ውስጥ እንዳለ እህል፣ በጆንያ ውስጥ አንድ ላይ ስትከቱት አተር ይኖራል፣ ባቄላ ይኖራል፣ ሽምብራ ይኖራል። በጆንያ ውስጥ አንድ ላይ እስከያዛችሁት ድረስ አንድ ነው። ነገር ግን ጆንያውን ብትተረትሩት ባቄላውም ወደዛ ይሮጣል፣ ሽምብራውም ወደዛ ይሮጣል። ለምን? ተፈጭቶ አንድ አልሆነም፣ ዱቄቱ አልሆነም። ዱቄት የሆነ አንድነት ግን መለየት አትችሉም። ሽምብራው ይሄ ነው፣ ባቄላው ይሄ ነው ብላችሁ መለየታችሁ። የካውንስሉ ህብረት እንደዛ አይደለም። ዱቄት የሆነ አንድነት ሳይሆን በጆንያ ውስጥ እንዳለ ጥራጥሬ ነው። ኦኬ፣ እሺ ከጨረስክ ምናልባት አንተ ያልከው ካውንስሉ መሰረታዊ ማንነታችን ላይ ችግር የለውም የሚል ነው። ምናልባት የእናንተ መሰረታዊ እምነት ከዚህ በፊትም ደጋግማችሁ ስታወሩ ጥምቀትና የጌታ እራት ያላቸው አስተምሮችን ስፔሻሊ መሰረታዊ እንደሆነ አማድ እንደሆነ ስታወሩ ነበረ። ካውንስሉ ደግሞ አንቀጽ 4 ላይ አማድ እምነቶቻችን ብሎ ያስቀመጠው ነገር አለ። እነዛም መሀል ደግሞ ወደ ታች መሄድን አንቀጽ 18ቱን ምናልባት ካየህ አባልነት የሚቋረጥባቸው ምክንያቶች ብሎ ካስቀመጠ በኋላ ንዑስ አንቀጽ 1 ሀ ላይ ምን ይላል?
ላይ ካስቀመጠው አማድ እምነት ጥሶት ስገኝ የሚል ነው የሚያስቀምጠው። ለመጣሱ በቦርዱ ተረጋግጦ በጠቅላላ ውሳኔ ብሎ ያስቀምጣል። ይህ ማለት አጠቃላይ እዛ ጋር ከተቀመጡ አማድ እምነቶች አሉ። ለምሳሌ ስለ ሰው ማንነትም የተቀመጡ ስላሴ ምናምን እያለ እየተቀመጡት አሉ። እነዛን ጥሶ ስገኝ አማድ እምነትው ስለጣሰ በድምፅ ሲወሰን ከዚህ እንትኑ አባልነት ይቋረጣል የሚል ነው ድንጋጌው የሚያሳየው። ስለዚህ የእናንተ ጥምቀት የምታስተምሩት አማድ እምነት ከሆነ እዚህ ቦታ ላይ አማድ እምነት ተብሎ ያለመካተቱ ብቻ ሳይሆን እናንተ የምታስተምሩት ትምህርት እሱን አይነት በተለየ ሁኔታ ማስቀመጡ መጣስ ስለሆነ ከአባልነትም እንደሚሰረዝ የሚያስቀምጥ ድንጋጌ በግልጽ ስለተቀመጠ አሁን እናንተ ያንን በዚህ ስትጨመር ያንንም ድንጋጌ አብራ ተቀብላ ነውና አማድ እምነት አይደለም ወይስ ነው? ከሆነ ግን እዚህ ጋር ስትገባ ያኛውን ጥላ ነው ወይስ እንዴት ነው የምታስታርቀው? ሁለቱን ክሊድ አድርገህ መልስ። ያ እዛ ጋር የተቀመጣል አይደለ? ስለ ሰው ማንነት፣ ስለ ክርስቶሎጂ የተቀመጡ ዋና ዋና ፖይንቶች የተቀመጡ አሉ። እነዚህ ብሎ ካውንስሉ ያስቀምጣቸው። በዛ የትኛውም እዛ ላይ ያለ ህብረት የሚያደርግ በሙሉ የሚግባባው ነው። ስለ ሰው ማንነት የተቀመጠው ላይ፣ ስለ ክርስቶሎጂ ሁለት ባህሪ አንድ አካል የሚለው ላይ፣ ስለ ትሪኒቲ፣ እነዚህ ወሳኝ አማድ የተባሉ ትምህርቶች ሁሉም መሰረተ ክርስቶስም ሙሉ ወንጌልም መካነ ኢየሱስም ሁሉም እዛ ላይ ህብረት የሚያደርጉት በሙሉ የሚግባቡበት ነው። ከተቀመጠው የጣሰ ሲባል እዛ ጋር ከተቀመጠው ማለት ነው ከተቀመጠው ማለት ነው። አለበለዛማ እዛ ጋር እኮ ወርድ ኦፍ ፌዝ የሚያስተምሩ ሰዎች ካውንስል ውስጥ እኮ አሉ። ወርድ ኦፍ ፌዝ ስተት አይደለም እንዴ? ወርድ ኦፍ ፌዝ የሚያስተምሩ ሰዎች ካውንስል ውስጥ አሉ። ለምንድን ነው ስተት ብሎ ያላገለላቸው? እዛ ጋር የተቀመጠ ነገር የለም። ካውንስሉ ላይ የተቀመጡ ነጥቦች አሉ። እዛ ያንን ነጥብ የሚጻረር ለምሳሌ ስለ ሰው ነገር ተቀምጧል። ያንን የሚጻረር ሰው የሚያስተምር ከሆነ ስተት ነው። ካውንስሉ እንትን ይለዋል። ስለ ትሪኒቲ እዛ ጋር ተቀምጧል። ያንን የሚጻረር ነገር ሰው ካስተማረና ከተገበረ ስተት ነው። ስለ ክርስቶሎጂ እዛ ጋር ተቀምጧል። ያንን የጣሰ ነገር የሚተግብር እነዚህ ፕራይመርሊ ይባላሉ። ፕራይመርሊ በሚያደርገው ነገር ነው ህብረትን የፈጠሩት። ሰከንደሪ አይደለም። ሰከንደሪ በሆነው ነገር አይደለም። ሰከንደሪ ኖርማታ ቅድም ያልኳችሁ ማለት ነው። በሱ አይደለም አንድ የሆን በሱማ አንድ አይደለንም። በሰከንደሪ በኖርማታ አንድ አይደለንም። በኮንፌሽናችን አንድ አይደለም። በሳክረመንት ላይ ያለን እንትን አንድ አይደለም። በዛ አይደለም ካውንስሉ ህብረቱን የመሰረተው ወይም ካውንስል ያደረገው ህብረት የፈጠረው በኖርማታ ሳይሆን በኖርማን ነው ህብረት የፈጠረው። በዛ ላይ ፕራይመሪ በሚባሉት ነገሮች ላይ ሁሉም አብያተ ክርስቲያናት እንትን በሚሉበት ላይ ተስማምተው ካውንስል አድርገዋል። ቅድም እንዳልኳችሁ የመንግስት የሚሰራውን ነገር ካውንስሉ ብዙ ነገር ይሰራል። መሬት የመስጠት ፍቃድ የመስጠት የተለያየ ነገሮችን ያስጨርሰ የመንግስትንም ስራ አቀለለለት ካውንስሉ ማለት ነው። ከዛ አኳያ እንጂ እንዳልኩት ይሄ ተጨፍልቆ ማንነቱን ሁሉ አጥቶ አንድ ወጥ የሆነ ቤተክርስቲያን አይደለም ካውንስሉ። እንደዛ አይደለም ህብረቱ ዓላማውም ማለት ነው። ኦኬ፣ አንድ ጥያቄ ልጠይቀው እንግዲህ ወንድማችን ካነሳው አኳያ እዚህ የህብረቱ የካውንስሉ መጽሐፍ ላይ የሐዋርያቶቹን ጉባኤ ሃይማኖት የኒቅያን የአትናቴዎስንና የምንድነው የኬልቄዶንን እንቀበላለን ይላል። ወንድሜ የኒቅያን የእምነት መግለጫ እንቀበላለን ይላል። የኒቅያ የእምነት መግለጫ ደግሞ ለኃጢአት ማስተስረያ በአንዲት ጥምቀት እናምናለን ነው የሚለው። እዛ ውስጥ ያሉት ሁሉ በአንዲት ጥምቀት ያምናሉ? ጁሪስቲ ኦኬ፣ እሺ፣ እሱን ልመልስና አንደኛ ካውንስሉ ላይ የኒቅያ የእምነት መግለጫ በግልጽ ተቀምጧል። ልክ ነው። አራቱን የእምነት መግለጫዎችን ክሊርሊ እንደምንቀበል አስቀምጧል። ከኒቅያ እምነት መግለጫዎች ሳይሆን ኒኮ ኮንስታንቲኖፕል የእምነት መግለጫና ኒቅያን እምነት መግለጫ ይለያያሉ። ያኛው ቀደም ብሎ ኦሪጂናሉ ይወጣ አለ። እዛ ቦታ ላይ የኃጢአት ማስተሰሪያ ተብሎ የተቀመጠ ነገር የለው። ኒኮ ኮንስታንቲኖፕል የሚባለው ወደኋላ 19 ወደ 380 አካባቢ ኦልሞስት ያኛው 325 አካባቢ ነው። ያንን ኤክስፓንድ ለማድረግ የጨመሩት በመጠሪያም ደግሞ ኒኮ ኮንስታንቲኖፕል ተብሎ ነው እንጂ ኒቅያ ብቻ ተብሎ አይጠራም። ኒቅያ ተብሎ ሲጠራ ሁሌም ቢሆን ኦሪጂናሉ ነው የሚወሰደው ማለት ነው። ስለዚህ እዚህ ጋር ካውንስሉ ያስቀመጠው በጥንቃቄ እንደውም ኒቅያን ብሎ ነው ያስቀመጠው። ኒቅያን ክሪድ ነው። ኒቅያ ክሪድ ደግሞ አሁን አንተ ያልከውን ስቴትመንት አላስቀመጠም። ኒቅያ ክሪድ በኋላ ነው ኤክስፓንስ ያደረጉ ኮንስታንቲኖፕል ላይ ያንን በማካተት ኤክስፓንድ እናደርጋለን በሚል
ሌላ ተጨማሪ እና አዲስ አይነት ቅርጽ እንዲስ የተደረገው ያ ደግሞ አልተጠራም እና የተጠራው የኒቂያ ብቻ ነው ማለት ነው። ምናልባት ያንን ከመለስኩኝ እንደ ጥያቄ ደግሞ ሌላው ቅድም ሰከንደሪ እንደሆነ ነው ያስቀመጥኩት። አይደለም። እስቲ የኒቂያ የሃይማኖት መግለጫ አሁን አንተ የምትለው አለ እጅ ላይ? ኦኬ የመጀመሪያው 325 ይላል እንዴ? እዚህ የካውንስሉ የጻፈው ላይ 325 ይላል። ስለዚህ የኒቂያን አንብብልኝ አንተ። ማን ነው እዚህ የምትጨምረው? የኒቂያን አንብብልኝ። እሺ የካውንስሉን ላውጣና ላንብብልህ። ካውንስሉ ላይ ኒቂያ ብሎ ነው ያስቀመጠው እንጂ ኒኮ ኮንስታንቲኖፕል የሚል ነገር አላስቀመጠም። እየሰማችሁ አይደለም? እሺ የኒቂያን አንብብልኝ። እሺ ኦኬ የኒቂያ ማለት ዝርዝሩ የለም ጥቅስ ቃሉ ግን አለ። ስለዚህ የኒቂያ ይላል። አሁን አንተ እኛን ስለ ጥምቀት አነሳ፣ ስለ ሌሎች ነገሮች አሉት። እዚህ ላይ ግን የካውንስሉ አባል የሆኑ ሁሉ በአንተ ጥያቄ ነው የመጣሁት። የካውንስሉ አባል የሆኑ ሁሉ እዛ ላይ የተጻፈውን ይገዛቸዋል ካልከኝ የኒቂያን የአትናቴዎስ ራሱ አለበት። የአትናቴዎስን የኬልቄዶንንና የሐዋርያቶችን የእምነት መግለጫ ይቀበላል ያለ የኒቂያ የሃይማኖት መግለጫ በኃጢአትን በምታሰር በአንዲት ጥምቀት ያምናለሁ ይላል። እዚህ ካውንስል ውስጥ ያሉ ሁሉ ጥምቀት ለኃጢአት ስርየት እንደሆነ ያምናሉ ወይ? በዚህ በካውንስሉ ደብዳቤ መሰረት በቃ የካውንስሉ ደብዳቤ አሁንም ልድገም ግልጽ አድርጌ የካውንስሉ ደብዳቤ ኒቂያን ኮንስታንቲኖፕል ክሪድ ሳይሆን ኮንስታንቲኖፕል ከየት አመጣህ? ኒቂያን እኮ እያልኩኝ ነው። ቆይ የኒቂያ እኮ የኒቂያ ነው የሚለው 325 ላይ እኮ ነው የኒቂያ። ኮንስታንቲኖፕል በኋላ 380 ስለ ዓመታት ምናምን ይናገራል እንዴ? ስለ ዓመታት ይናገራል እንዴ? አንድ ናቸው ሁለቱ። ቆይ ስለ ዓመት ይናገራል ወይ? ካውንስሉ ላይ ያለው ስለ ዓመት ይናገራል? በቃ ስለ ዓመት አይናገርም። በስሙ ግን ኒቂያን ብቻ ነው እንጂ የጠቀሰው የኮንስታንቲኖፕልን ለመጨመር አይደለም። እዛ ጋር አላስቀምጥም። የኮንስታንቲኖፕል አይደለም የሚለው የኒቂያን ነው። የኒቂያ ደግሞ እስቲ የኒቂያ ላይ ለኃጢአት ስርየት የሚል አለው ወይስ የለውም? ኒቂያ ላይ የለም። ኒኮ ኮንስታንቲኖፕል ሰምታችኋል? እሺ አውጣና ላይ 325 ላይ የለም እንደዛ የሚል ካለ ታሳየኝ። ሁለት አይነት ስለ ማለት አውጣና አንብብልን። አንተ እያልክ ያለው ይገባኛል ምን ለማለት እንደሆነ። ነገር ግን ይሄ እዚህ ቦታ ላይ ተጽፎ ያለው የኒቂያ የሁለተኛ የእምነት መግለጫም አላለም፣ የኮንስታንቲኖፕልም አላለም፣ የኒቂያ ነው የሚለው። ስለዚህ በእነዚህ ቦታ ላይ ሁሉም ቤተክርስቲያኖች ያምናሉ ወይ ብዬ ኤኒዌይ ቀጥሉ ከዴቭ ጋር እኔ የዴቭን ጥያቄ እንተለማ ሳሚም ስላለ ቆይ ሳሚ መጥቷል። አንድ ጁሪስት ቆይ ሳሚ እንዲቀጥል እሱ ስለመጣ ማለት ነው በእንትን እንዲወራ ነው። ምንድነው እኔ አልገባኝም እኮ ጋይስ። ስለ ካውንስሉ ለምንድነው ደግሞ የምታወሩት? ስለ ቆንጽላው እኔ ስለተሳብኩ ነው የገባሁት። ሰላም ብያለሁላችሁ። ሳሚ ብዙ ነገር ነው የተናገረው። ኳስ እያየሁ ነው። ምንድነው እሺ ዞሮ ያው ሰሞኑን የነበረው መጀመሪያ ሀና ነች የመጣችው። ከዚህ በፊት ሲባሉ የነበሩትን አኬ መጥቶ እንደዚህ ከተባለ ለምሳሌ የመካነ ኢየሱስ አባቶች ተሳስቷል፣ እንደዚህ ትክክል አይደለም የሚል ነገር ተናግሯል። ስለዚህ እንደዚህ ከተናገረ የግለሰብ እንትን ነው እንጂ የኔ አይደለም። ምንድነው እንትኑ ያወራው የአዋቂዎች ውይይት እናድርገውና ቅድም ወንድማችን መካነ ኢየሱስ አንዴ ሀኒሾ አንዴ ማነሽ ሆፕ መሲ የምትባየው ሴትዮ ኧረ አይደለም ቆይ አንዴ እታች ሆነሽ ነው እንደ አንቺ የምታዥኝ እኔ ማውራት ያለብኝን አወራለሁ፣ መሳቅ ስፈልግ እስቃለሁ። አንቺ ጴንጤ ስለሆንሽና ሳሙኤል ጴንጤ ስለሆነ አንቺ ማድረግ የፈለግሽውን ያደርጋል ማለት አይደለም። እኔ እንደዚህ አይነት ነገር አልወድም። ስርዓት ያዙ። አይ የገባኝ ነገር ላይ አወራለሁ። ምንም የገባኝ ነገር የለም። አንቺን ለማስደሰት ብዬ ማወራው ነገር የለም። አንቺን ለማስደሰት ብዬ እዚህ ጋር ካሉ ሉትራኖችም ሆነ ከማንም ጋር መጻረር የለብኝም። እረፉ እንጂ። ሀይ ሀና እኮ እየተሳደበች ነው። ለምንድን ነው የምትሳደብ? ያ እኮ እኔ አልገባውም። በቃ እኔ ባለሁበት የተወራ ነገር ካለ ራሴን ችዬ አወራለሁ። ካልገባ ተው አንተ ካልገባ አንተ ተው። ሀና አትሳደብ። እሺ አሁን ሞዴሬተር ስለተነሳብሽ ነው እንጂ ስታወርድ ነው። አልተሳደብኩም። ኮመንት ላይ ምን ከአንቺ በታች አላዋቂ የሆነ ሰው ነው። ጥያቄ ጨርሳችኋል? ጥያቄ ከጨረሳችሁ ጉደታ እያወራሁ አትግቢ። ጉደታ አንዴ ቅድም የተጠየቀው ጥያቄ አለ። ሶሪ በጣም
ልጨርስ። እኔ አንቺ ማነሽ? ቆይ አንዴ መካነ ኢየሱስ ጥምቀት ለድነት ብላ አታምንም የተጠየቀው ጥያቄ አለ። አሁን ዳዊት መጥቷል። አኬ ደግሞ ከዳዊት በተጻረረ ሁኔታ ነው የመለሰው። ሀና ማለት አንዴ ሁለታችሁም አንዴ ቆይ መልስልናል። ጠይቅኛ ጥያቄ እኛ ጥያቄ አለ እኮ ትጠይቃለህ። ጉደታ ለፊት እኮ አለ እኮ የት ሄደብህ ትጠይቃለህ። ማን አትጠይቃለህ? አይ ቀጥይ ሀና ምንድን ነው? እሺ ቴንክ ዩ ካሎራው። ቅድም ወንድማችን ምን አለ? የኢትዮጵያ መካነ ኢየሱስ ጥምቀት ለድነት ነው ብላ አታምንም ሲል ነበር፣ ሰምተሃል? እኔ ደግሞ ታምናለች ብዬ ቡክ ኦፍ ኮንኮርደንስ አወራ ነበረ፣ ግን አንቺ መካነ ኢየሱስ አይደለሽም ተብዬ ወርጃለሁ ቅድም አይደለ? ስለዚህ የኢትዮጵያ መካነ ኢየሱስ ጥምቀት ለድነት ብላ አታምንም ስላለ አሁን እስኪ ማስረጃ እንግዲህ የኢትዮጵያ መካነ ኢየሱስ ሐኪም ጆም ስላለ እስኪ ያውጣው ለማለት ነው። ቅድም እንደዛ ሲል ነበረ። እምነታችን አንድ ነው፣ ልዩነት የለውም። እሱ አይደለም ልመልስልህ። ስለዚህ በማስረጃ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ተሳስታለች ብላችኋል አላላችሁም? አንቺና ዳዊት ብላችኋል አላላችሁም? ብላችኋል። እንደዛ ዴቭ እኮ አለ እኮ አላልኩም አላልኩም። ተሳስታለች፣ ተወራለች፣ በፔንቴኮስታል ስለተወረረች ብሎ ተናግሯል። ዴቭ ወይ አንዳችሁ ነገር ሳሚሻ እንዴት ነው? እኔም አሁን ነው ትንሽ ቤቼ የገባሁት፣ ብዙ አልቆየውም። ግን ካሎራው ቤቱን የምትመራ ከሆነ እኔ በጣም የምጠላው ነገር ሚስኮት መደረግ ነው። ከተናገርነው ውጭ ጠምዝዞ ሞዲፋይ አድርጎ ሌላ አድርጎ አዳምጥ መጀመሪያ ከኔ አዳምጥ አልኩ። መጀመሪያ አዳምጥ። እኔ ሚስኮት መደረግ አልወድም፣ በጣም አልወድም። መጀመሪያ አዳምጥ። ሚስኮት አታድርግ ሰው። ስለኛ ስለ ሉትራን ደግሞ ስለ ሉትራን እናንተ አይደላችሁ የምትናገሩት። እኛ ተወልደን ያደግንባት መካነ ኢየሱስ፣ እኛ መካነ ኢየሱስ ተወልደን ያደግንባት። ስለኛ እናንተ እኔ አንዳርጋቸው ነኝ አትበሉ። አንዳርጋቸው ነኝ እያላችሁ ነው እኮ በቃ ዝም ብላችሁ። ማን ነው የግል ንብረት ያደረገ? እኔ አንዳርጋቸው ነኝ አትበሉ። አንዳርጋቸው አይደላችሁም። ዱዋል ሲቲዝን አንሰጥም። በጣም አይ በቃ እሺ፣ እኔ ልውረድ። እኔ አልገባኝም። የግል ማን አደረገ? አንተ ትልቅ ሰው አይደለህም እንደ አንተ? በእንደዚህ እኮ አይደለም። እኔ አንዳርጋቸው ነኝ አትበሉ። በቃ በጣም ያስጠላ ነው። ለምን ተዋሽ? ትልቅ ሰው አይደለም አንተ? አንዴ ቆኛ እንውጣ በቃ። ቴንክ ዩ በጣም ኖ እሱ የግል ንብረቱ ነው መካነ ኢየሱስ። ኢቭን የመካነ ኢየሱስ አባል አይደለም አንተ። ራሴ ነው ተና ያ ቤት ከፍታለሁ ወይም ሶሪቲ ጋር የምንሄደው ዴብሻ ወርጃለሁ እኔ። እሺ እናንተ የምትወዱ ከሆነ ውረዱ። ጆናታን ግን አንድ ጥያቄ ብትመልስልኝ ደስ ይለኛል። ጆናታን እዛ እንትን የምትሉ ኑ እዛ በቃ ጆናታን ብትመልስልኝ ደስ ይለኛል። አንድ ጥያቄ ወረደ ጆናታን